ሙስሊም እህቶቻችንን ስናይ ይቺ ሴትዮ ትዝ ትለኛለች። ይቺ ሴትዮ ራሷን በማታውቅበት ራሷን መቆጣጠር በማትችልበት ሁኔታ አውድቅ በሽታ ሲጥላት ሰውነቷ ስለሚከፋፈት በዛ ሰዓት በተከፋፈተው ሰውነቷ አላህ ፊት ተጠየቀበታለች። እንዴት አያስጠይቃትም እኮ ግን አሳሰባት። አካሌን አጅነቢ እንዳይመለከተው ዱዓ አድርጉልኝ ራሴን ስለምስት ስለማላቅ አለች። የዛሬ እህቶቻችን በሽታ አውድቅ በሽታ ይዟቸው ነው ራሳቸውን የሚገላልጡት። ታሞ ነው በሽታ ሆኖ አዎ በአንድ በኩል እኮ ታሞ ነው የቀልብ በሽታ ስላለባቸው ተገላልጠው ተቀባብተው አደባባይ ላይ ሲወጡ በዚህ በሽታ ተጠቅተው አይደለም የቀልብ በሽታ ስለያዛቸው እንጂ። ነቢያችን አለይሂ ሰላም ልጅ የሆነችዋ ፋጢማ በጣም የሚያሳስበኝ ነገር የሚያስጨንቀኝ ነገር ብላ ታለቅስ ነበር። ምንድነው የሚያስጨንቅሽ ሲሏት እኔ በህይወት ዘመኔ አጅነቢ እጄን ጨብጦኝ አያውቅም ነክቶኝ አያውቅም አካሌን አለች። በህይወት ዘመኔ ታዲያ ምንድነው የሚያስለቅሽ ሲሏት ከሞትኩ በኋላ ጀናዛዬን ከቤት አውጥተው ወደ መቅበራ የሚወስዱት ወንዶች ናቸው፣ የሚሸከሙ ወንዶች ናቸው። እሱ ብቻ አይደለም ለህድ ውስጥ ስገባ ለህድ የሚያስገባ ወንድ ነው ሴት ነው? ወንድ ማለት ወንድ ደግሞ እንደዚህ አጥፋው የሚያስገባው አጅነቢ ያቅተኛል ጀናዛዬን አለች። ይሄ ነገርን ሳስበው ያሸማቅቀኛል ያስለቅሰኛል። መጨረሻዬ በአጅነቢ እጅ ነው መሆነው ትላለች። አያችሁ ሞተው እንኳን ጀናዛቸው እንኳን እንደዚህ ሆኖ አጅነቢ አካላቸውን መንካት ያስጨንቃቸዋል ያሳስባቸዋል። እናታችን አይሻ ረዲየላሁ ዐንሃ ነብዩ የሞቱት እሷ ቤት ነው አይደል? ሲሞቱ የተቀበሩት እዛ ቤት ነው ነበረች ትኖር ነበረ። ጋርዳ የቀብሩን ቦታ ለብቻ አድርጋ እሷ ትኖራለች። አቡበከር ሲዲቅ ሲሞቱ ከነብዩ አጠገብ ተቀበሩ። አሁንም እዛው ነበር የምትኖረው እናታችን አይሻ። ዑመር ኢብኑ ኸጣብ ሊሞቱ መጨረሻ ላይ ገርገራ ላይ ሆነው አይሻ ጋር መልእክት ላኩ። ከጓደኞቼ ጋር አብሬ እንድቀበር ፍቃድሽ ከሆነ የአሚራል ሙእሚን ትእዛዝ ነው አትበሏት፣ ትእዛዝ አይደለም ፍቃድ ነው መጠይቅሽ በሏት። ከፈቀደችልኝ ከጓደኞቼ አጠገብ ልቀበራለሁ። ከዛ በኋላ እናታችን አይሻ አንድ ጉርጋድ አዘጋጅቼ ነበር ለኔ ከአባቴና ከባለቤቴ ጋር እቀበራለሁ ብዬ አስቤ ነበር። ዑመር ይህን ጥያቄ ከጠየቀ ካንተ አይበልጥም ብላ ፈቀደች። ልክ ዑመር ሞቶ ዑመር እዛ ቤት ጀናዛው ሲገባ ሲቀበር አሁን ቤቴ አጅነቢ ገባ ብላ ከቤቷ ለቃ ወጣች። አይሻ ጀናዛ እኮ ነው አስክሬን እኮ ነው። ዛሬ እኛ በፍቃዳችን አጅነቢ ጋር ለብቻችን መኪና ውስጥ ለብቻችን ቤት ውስጥ ለብቻችን ቢሮ ውስጥ እንደፈለግን እንሆናለን። ሴት እህቶቻችን ዛሬ በራሳችን ምርጫ በራሳችን ፍላጎት አጅነቢ የሚባል ነገር ተረሷል። አላህን ረሰነዋል። ተጋግጠን ተላልጠን አደባባይ ላይ እንወጣለን። በዚህ ሐዲስ ራሳችንን ገምግመን ራሳችንን ማግኘት ካልቻልን ወላሂ ኪሳራው ከባድ ነው የሚሆነው።